ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን ወጣቶች በፈተና ሕይወት ውስጥ እምነታቸውን ወይም ሃይማኖታቸውን እንዴት መጠበቅ ይኖርባቸዋል በሚል ርዕሰ ጉዳይ ላይ ሰፋ ያለ ውይይት እናደርጋለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ እንግዳችን ጋር ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። አብራችሁን ቆዩ። መምህር እንኳን ደህና መጣ። እንኳን በሰላም ጠበቃችሁኝ። እንተዋወቅ፣ ሙሉ ስምህን? ስሜ ሊቀ ብርሃናት መምህር ለሚጀቤሳ እባላለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል ነኝ። መልካም መምህር፣ የት ነው የምታገለግለው? ሙሉ ደብርህን ባቅ። እኔ በምዕራብ ሸዋ ሀገረ ስብከት የዋልመራ ወረዳ የደብረ ገነት ኪዳነ ምሕረት ገዳም ሰባኪ ወንጌል ነኝ። መልካም መምህር፣ በድጋሚ ስለመጣ ክብረት ይስጥልኝ እያልኩኝ እንደው ምናልባት ወጣቶች በፈተና ወቅት በፈተና ሰዓት ሃይማኖታቸውን እንዴት መጠበቅ ይኖርባቸዋል የሚል የዛሬ መወያያ ርዕሳችን ነውና አንዳንዴ በፈተና ሰዓት ብቻ አይደለም እምነትን መጠበቅ ቃላችንን የምንጠብቀውና ነገሮች አልጋ ባልጋ በሚሆኑ ሰዓትም መጠበቅ የነበረንን ነገር ማቆየት ብዙዎቻችን ይሳነናልና እንደው ቃልን መጠበቅ እምነትን መጠበቅ የሚለው እንደው መጀመሪያ መጠበቅ ለራሱ ተስፋ ነው፣ ተስፋ መጠበቅ ነውና እንደው እስቲ ስለ እምነትን መጠበቅ የተወሰነ መንደርደሪያ ሀሳብ ብትሰጠን። እሺ፣ መልካም። እንግዲህ መጽሐፍ ቅዱስ በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ እስከ መጨረሻ የሚጸና እሱ ይድናል ነው የሚለው። እስከ መጨረሻ ማለት እስክናገባ ማለት አይደለም። እስከ መጨረሻ ማለት የሆነ የምንፈልገው ቦታ እስክንደርስም አይደለም። ስጋችን እና ነፍሳችን እስክትለያይ ድረስ ሰው ልጅ ጸንቶ እስከ መጨረሻ መቆየት ስላለበት ነውና፣ ስለዚህ እስከ መጨረሻ የጸና ደግሞ እሱ ይድናል። ስጋዊ ድነት ብቻ ሳይሆን ዘላለማዊ ድነትም ያገኛልና፣ ስለዚህ በወጣትነት ሕይወት ስንኖርም እምነታችን ይዘን የተለያየ ነገሮችን ይዘን መንገድን ስተን ሳንጠፋ እስከ መጨረሻ መጽናት ያስፈልጋል ማለት ነው። እውነት ነው መምህር። ምናልባት እንግዲህ ጽናት የሁሉ ነገር መለኪያ ምሳሌ ናትና ምናልባት ብዙዎቻችን ችግር ሲገጥመን ፈተናዎች ሲመጡ ወደ ቤተ ክርስቲያን የምንሸሸግ ፈጣሪያችን ጋር የምናተኩርበት ጊዜ ይበዛል። ከዛ ድሎት ወይም የጠየቅነው ጥያቄ መልስ ያገኘ ሲመስለን፣ ጥያቄዎቻችን የተፈቱ ሲመስለን ደግሞ ብዙዎቻችን ከነበርንበት ከዛ ከእግዚአብሔር ጋር የነበረንን የጸሎት ጊዜ የጥሞና ጊዜ እንለቅና ወደ ድሎቱ ዓለም ስንገባ ሁሉም ነገራችን የሚቀየርበት አጋጣሚ አለ። ምናልባት ይሄ ነገር ሊያስከትል የሚችለው ብዙ ፈተና ብዙ ውጣ ውረዶችን ያመጣል። ወደ መጨረሻ ቢሆን ያኔ ለምን የሚል ጥያቄም በሕይወታችን ይመጣልና እንደው የሚያስከትለው ጫና ምንድን ነው? ቀድመን እንጠይቃለን። የጠየቅነው ጥያቄ የተመለሰልን የሚመስለን ሰዎች እንርቃለንና ምናልባት ሕይወታችን ላይ የሚያስከትለው ተጽዕኖ ይኖረዋል ብዬ አስባለሁ። አለመታመንም ነው ብዬ ነው ማምነውና እዚህ ላይ የምትሰጠን ማብራሪያ ካለ? እሺ፣ መልካም። ይሄ የወጣቶች ሕይወት ውስጥ የምናየው ነገር ነው። አብዛኛ በችግራችን ጊዜ ደጋግሜን ቤተክርስቲያን እንሄዳለን። ጠዋት ቀን ሄደን እናለቅሳለን። ጌታ ሆይ ከዚህ ችግር አውጣኝ፣ ከዚህ ችግር አውጣን ብለን እንጸልያለን። ልክ መስመር ከያዘ በኋላ ለጥያቄያችን መልስ ማግኘት ስንጀምር እግዚአብሔር የዋለልን ውለታ እንረሳለን። ረስተን ወደ ሌላ ነገር ነው የምንሄደው፣ መንገዱን ስተን። በመጽሐፍ ቅዱስ ታሪክ አሁን እስራኤላውያን በግብጽ ባርነት ውስጥ በነበሩት ጊዜ እያለቀሱ በሊቀ ነቢያት ሙሴ አማካኝነት እግዚአብሔር በአብርሃም ክዳን፣ በይስሐቅ በያዕቆብ ክዳን ከዛ ሀገር ከባርነት ካወጣቸው በኋላ ከባርነት ያወጣቸውን አምላክ ረስቶ በቅድስት ሀገር እስራኤል ውስጥ ጣዖትን ተክሎ ማምለክ ጀመሩ። አየሽ፣ አሁን የእግዚአብሔርን ውለታ መርሳት ተመልሶ የባሴ ፈተና ውስጥ ወደቁት፣ ባርነት ውስጥ ወደቁት። ስለዚህ እኔና እናንተም
እግዚአብሔርን መጠየቅ መለመን ያለብን በችግራችን ጊዜ ብቻ አይደለም፣ ስናጣ ብቻ አይደለም፣ ስናገኝም ጨምር ነው እንጂ ማመስገን ያለብንና ስለዚህ ብዙ ሰዎች ስንጨነቅ ስናዝን ስንታመም ሄደን እናለቅሰዋለን። ትንሽ መልስ ስናገኝ ደግሞ ከቤተክርስቲያን እንጠፋለን፣ እንረሳለን። በቃ የተደረገልን ውለታ እንረሳለን። ስለዚህ የባሰውን ፈተና እንዳይመጣብን እግዚአብሔር የዋለልንን ውለታ እግዚአብሔርን ማመስገን ያስፈልጋል። እግዚአብሔር ሆይ ስለረዳኝ ጸሎትን ስለሰማኝ አመሰግናለሁ ብለን ወደ እግዚአብሔር ጸንተን መቆም ያስፈልጋል እንጂ በዛው ጥያቄ መልስ አገኝቷል ብለን ከቤተክርስቲያን መጥፋት ከመንፈሳዊ ሕይወት መራቅ የለብንም ማለት ነው። ስለዚህ ሁላችንም ስንቸገር ስናለቅስ እንደምናለቅሰው ወደ ቤተክርስቲያን እንደምንሄደው ስናገኝም ደግሞ ለማመስገን ለዝማሬ ወደ ቤተክርስቲያን መሄድ መለመድ መቻል አለበት። እንደዚህ ካልሆነ የባሰ ፈተና ውስጥ ነው የምንገባው ማለት ነውና ስለዚህ ወጣቶች በተለይ በወጣትነት ሕይወት ስንኖር ብዙ ጥያቄዎች አሉ። እንግዲህ የሰው ፍላጎት አይገደብም። መጠየቅ መጸለይ ያስፈልጋል። ለምኑ ሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኙታላችሁ። ማቴዎስ ወንጌል ምዕራፍ 7 ቁጥር 17 ላይ እንደዚህ ያለን ጌታ እኛ ስንለምን ሳይሰጠን ቀርቶ አይደለም፣ ብቻ በተለያየ ምክንያቶች ሊሆን ይችላል። ስለዚህ መጽናት ያስፈልጋል። አመሰግናለሁ። አንዳንዴ ያለንበትን ቦታም እግዚአብሔር እንድንመለስ ሲፈልግ ዳግም ቆንጠጥ ያደርገናል ሊመልሰን ሲፈልግና ያ የተመለሰልን ጥያቄ ዳግም ጥያቄ ሆኖ በሕይወታችን ሲመጣ መጀመሪያ የተሆነውን እግዚአብሔርን አይደለም የምናስበው። ለምንድን ነው እውነት አምላክ የሚወደኝ ከሆነ በዚህ ልክ የሚፈትነኝ? የኔ ፈተና መች ነው የሚያበቃው? የሚል ጥያቄ ደግሞ ማጉረምረም እንጀምራለን ትንሽ ቆንጠጥ ስንደረግና እንደው ምናልባት እግዚአብሔር ከወደደኝ ለምን ይፈትነኛል የሚል ብዙ የወጣቶች ጥያቄ ነው ከኔም ጭምርና እንደው ለዚህ ጥያቄ ቤተክርስቲያን ምን መልስ አላት? መጽሐፍ ቅዱሳችን ብዙ መልሶች አሉት ለሚነሱ ጥያቄዎች ቀድሞ ምን እንደምንጠይቅ ስለሚያውቅ መተዳደሪያ ደንባችን ብዙ ጥያቄ ብዙ መልሶቻችንን ይዟልና ይሄ ነገር በራሱ አንድ የመማሪያ የሕይወታችን መርህ መንገዳችን ላይ ትልቁ የሕይወት ፈተና ነው ብዬ አስባለሁና እውነት እግዚአብሔር ከወደደኝ ለምን ይፈትነኛል የሚል ትልቅ የወጣቶች የስህተት ጥያቄ አለ ሲገባን ስንቆይ የምንረዳውና ወጣቶች ጋር ብቻ አይደለም ምናልባት ትልልቅ ሰዎች ላይም የምንሰማው የምናስተውለው ነገር ነው። ይሄ እግዚአብሔር ከወደደንማ ለምን ይፈትነናል? እኛ የእንጀራ ልጅ ነን እንደ የምንል እኮ ብዙ የምናጉረመርም ሰዎች አለን። ጥፋታችንን ሳይሆን እንደተበደልን አድርገን ከአምላክ ጋር ግፊያ የምንፈጥርና ምናልባት መምህር ከእንደው መጽሐፍ ቅዱሳችንስ ስለዚህ ምን ይለናል? እንግዲህ ክርስትና ሕይወት ራሱ መጀመሪያ አልጋ በአልጋ አይደለም። አንደኛ እኛ ስለ ምድራዊ ብቻ አይደለም ማሰብ ያለብን። በክርስትና ሕይወት ስንኖር በዚህች ዓለም ስትኖሩ መከራ አለባችሁ እኮ ነው የምለው። ማለት ሐዋርያቶቹን ስንመለከት አንድም ሐዋርያ ተኝቶ ታሞ የሞተ ሐዋርያ የለም። የክርስቶስን ወንጌል ለመስበክ ዓለምን ዞሩ ብዙ መከራ ተቀብሏል። አሁን እኛ መጀመሪያ ላይ ዓላማችን ማወቅ ያስፈልጋል። ለምንድን ነው የምንጸልየው? ራሱ ቤተክርስቲያን የምንሄደው ለምንድን ነው? አሁን ብዙ ጊዜ እንደው አሁን ቤተክርስቲያን እንሄዳለን፣ እንጸልያለን፣ ገዳማት እንሄዳለን። ለምን እንደምንሄደው አናውቅም። የመጀመሪያ ዋና ዓላማችን ወደ ቤተክርስቲያን የምንሄድበት ምክንያት ዘላለማዊ ሕይወትን ለማግኘት ነው። ዓላማችን እሱ እስከሆነ ድረስ እንግዲህ ጥንት ጠላታችን ዳብሎስ፣ እኛ ሌላ ጠላት የለንም። ጠላታችን ዳብሎስ ነው፣ የሚፈትነንም ዳብሎስ ነው። ምን ሊያደርገን? ከእቅፉ ሊያስወጣን። አሁን ድመት አይጥን እስክትይዝ ድረስ የማታደርገው ጥረት የለም። አንዴ ጣራ ላይ ትወጣለች፣ ትወርዳለች። ከያዘች በኋላ ግን አይተሽ እንደሆነ አትበላም። ቶሎ ምን ታደርጋለች? በእጇ ትጫወትበታለች። ለምንድን ነው? ከዚህ በኋላ እጄ ነው ያለችውና የትም አትድም ብላ ስላሰበች ነው እቺ ድመት አይደል? ሰይጣንም እኛ የምንጸልይ ከሆን ሁሌ ወደ ክርስቲያን የምንሄድ ከሆን ሁሌ የምናስቀድስ ከሆን
ብዙ ጊዜ እንፈተናለን። አንዳንድ ሰዎች እነ እከሌ እኮ ቤተክርስቲያን አይሄዱም፣ አይጸልዩ፣ አይጾሙ፣ ገዳም አይሄዱ፣ ግን ተፈትኖ አያውቁም። ለምንድን ነው የኔ ነገር ፈተናው የሚበዛ? ምጸልዩ እኔ፣ ምጾመው እኔ፣ ሁሌ ቤተክርስቲያን ይሄዳሉ፣ የኔ ነገር ምንድን ነው ብሎ የሚታመሙት እግዚአብሔር ጋር የሚጨቃጨቁት አሉ። ወደ ቤተክርስቲያን ሲሄዱ ሁሌ ጸሎታቸው ጭቅጭቅ የሆነ ሰዎች አሉ። እግዚአብሔር እንግዲህ ስለሚወደን እኛ ደግሞ እግዚአብሔር ልጆች ስለሆን ያቺ ድመት አይጤን ለመያዝ የምታደርገው ጥረት ሰይጣንም ከእግዚአብሔር እቅፍ ሊያስወጣን ከጾም ከጸሎት እንድንርቅ ከቤተ ክርስቲያን እንድንወጣ ብዙ ጥረቶችን ያደርጋል። ብዙ ዘዴዎችን ፈጥሮ እኛን ይፈትናል። በዚህን ሰዓት እኛ ደግሞ ጸንተን መቆም ያስፈልጋል። እስከ መጨረሻ የሚጸና እኮ ነው የተባለው። ፈተና እስኪመጣ አልተባለም እኮ፣ መሰደድ እስኪመጣ አልተባለም እኮ። በህይወታችን ውስጥ ብዙ አይነት ፈተናዎች ሊያጋጥሙን ይችላል። ስለዚህ ዘላለማዊ ህይወትን ለማግኘት ጸንተን መቆም ያስፈልጋል ማለት ነው። ስለዚህ ሰይጣን ነው የሚፈትነን እኛ ብዙ ጊዜ ምን እንድንሆን፣ ከእግዚአብሔር እቅፍ እንድንወጣ፣ እንድንጠፋ፣ እግዚአብሔርን እንድንሳደብ፣ ጸሎታችን እንዲቋረጥ ለማድረግ ሰይጣን ብዙ ጊዜ እኛ ላይ ፈተና ያበዛል። ስለዚህ እኛ ደግሞ መጽናት ያስፈልጋል ማለት ነው። እውነት ነው መምህር። ምናልባት አሁን ላይ ብዙ ወጣቶች እምነታቸውን እንዲጠራጠሩ፣ የእግዚአብሔርን መኖር እንዲጠራጠሩ የሚያደርጋቸው ውስጣቸው ትልቅ አጋንንት አለ ብዬ ነው የማስበው። የአሁኑ ትውልድ ይሄ እናት አባትን የማያከብር ትውልድ እያፈራን የመጣንበት ጊዜ አለ። ይሄ የተስፋ መቁረጥ ትልቁ ማሳያ ነው ብዬ አስባለሁ። ተስፋችን በራሱ እየመነመነ መጥቷል። በተለይ ወጣቶች መምህር ካየክ አሁን ላይ ድሮ እኮ የሰው ልጅ ታሞ ሲሞት እኮ በጣም መሪር ሐዘን ነበር የሚሆንብን። አሁን ላይ እየነገረን ላይቭ እያየነው ዘመኑ ባመጣው ቴክኖሎጂ በሉ ደህና ሰንብቱ እያለ እየተሰናበተን የሚሞት ወጣት በዝቷል። አሁን አብሮን ቆይቶ ስንመለስ የማናገኛቸው ወጣቶች በዝተዋልና እንደው ይሄ ተስፋ መቁረጣችን ራሱ እምነታችን ላይ የሚያመጣው ትልቅ ተጽዕኖ አለ። ከኛ በላይ ከምንሞተው በላይ ከጎናችን ያሉ ሰዎችንም የምንጎዳበት አጋጣሚ አለ። መሰል ጓደኞቻችን ላይ የሚፈጥረው ተጽዕኖ አለ። ተገላገሉ የሚል እኮ ብዙ ወጣት ነው ያለው በዚህ ሰዓት። እከሌ ሞተ ሲባል እሰይ ተገላገለ የሚል ወጣት፣ ይሄ እንደ ቤተ ክርስቲያንም እንደ ሀገርም እንደ ቤተሰብም ትልቅ ኪሳራ እየሆነብን መጥቷልና ወጣቱ ላይ እንዴት አድርገን መስራት ይኖርብናል? በተለይ እምነቱ ላይና ተስፋው ላይ መስራት አለባት ቤተክርስቲያን ብዬ አስባለሁ። ወጣት ከሌለ የነገዋ ቤተክርስቲያን ባዶ ናት የሚል እምነትም ስላለኝና መምህር እዚህ ላይ የምትጨምረው ነገር ካለ? መልካም። እንግዲህ በተለይ ወጣቶች ላይ መስራት ያስፈልጋል። ብዙ ወጣቶችን ቅድም እንደተናገርሽው ብዙ ወጣቶችን እያጣን ነው በዚህን ዘመን በዘንድሮ ዓመት በተለይ አሁን የሶሻል ሚዲያ ላይ ከዚህ በኋላ በቃ ህይወት በቃኝ ይሉና ይፖስቱና ከዛ በኋላ የተወሰነ ሰዓት በኋላ ሞቷል ወይ ራሳቸውን አጥፍቷል። እንደው እግዚአብሔር ቃል እኮ እንዲህ ይለናል። እግዚአብሔር ሸከማቸው የከበዳቸው ወደ እኔ አምጡ፣ እኔ ይሄን ነገር ሳያደርግ በዚህ ዓለምም ሳይኖር ያ የነፍስ ሞትንም ይሞታል ማለት ነው። ስለዚህ ይሄ ነገር እንዳይደረግ ሰው ተስፋ መቁረጥ የለበትም። በችግሩ ጊዜ ጸንቶ መጸለይ መቻል አለበት እላለሁኝ። እውነት ነው መምህር። ምናልባት በዚህ በከፋው ዘመን ላይ በፈተና ውስጥ ሆነው እምነታቸውን የሚጠብቁ ወጣቶች አሉ። ሁሉንም በጅምላ መጨፍጨፍ አንጅም። አንዳንዴ ከአባቶቻቸው የሚበልጡ ወጣቶች አሉ። ለእምነታቸው ታማኝ፣ ለክራቸው ታምነው ለብዙዎች ምሳሌ የሚሆኑ ደግሞ አሉ። እነሱንም እዚህ ውስጥ መጨፍለቅ አንችልም። እነዚህ ወጣቶች በዚህ በዘመኑ እሳቤ ብዙዎቻችን የኋላ ቀር ብለን እናስባቸዋለን። መምህር እዚህ ላይ በደንብ እንደምትሰራ ማቃለውና እንደው ቤተክርስቲያን የሚል አምላኩን የሚያምን ወደ ፈጣሪው የሚያተኩር ከዚህ አሁን ከምናየው የዘመናዊነት መገለጫ ከሆነው አለባበስ፣ አነጋገር
የተቆጠበ ወጣት በእኛ እይታ ይሄ ኋላ ቀር ወይም ደግሞ ለቃሉ ይቅርታ ፋራ እያልን የምንጠቀማቸው ቃላቶችን እየተጠቀምን የምናሸማቅቃቸው ደግሞ እኛው ራሳችን የቤቱ ሰዎችም አለን እና ምናልባት መምህር እዚህ ላይ በደንብ ትሰራለህ። እንደው እንደዚህ አይነት ከስንት አንድ የምናገኛቸው ወጣቶችን መጠበቅ ማስጠበቅ የኛ ኃላፊነት ነው። እዚህ ውስጥ እምነታቸውን እንዳይሸረሸር ሃይማኖታቸውን የሚጠብቁ ወጣቶች በእምነት እንዲጸኑ ምን አይነት ድጋፍ ያስፈልጋቸዋል? እነሱስ ከእንደዚህ አይነት ተጽዕኖ ርቀው ራሳቸውን ጠብቀው ነገ የተሻለ ትውልድ ለማፍራት መንገድ ይሆናቸው ዘንድ ምን አይነት መቋቋሚያ መንፈስ ሊኖራቸው ይገባል? መልካም እንግዲህ በተለይ በወጣቶች ዘንድ ነው እንደዚህ አይነት ነገሮች የሚታዩት። በዚህ በመጽሐፈ መክብብ ምዕራፍ 12 ከቁጥር 1 ላይ በጉብዝናዬ ወራት ፈጣሪን አስብ ይላል። አሁን እንግዲህ በዚህን ዘመን ግን ፈጣሪን የሚያስብ ትውልድ ልክ እንደ ከኋላ ቀሪ ቅድም እንደተናገርሽው የተለያየ ስሞች ነው የሚሰጠው። እንደው እነሱ የተሻሉትን ይዟል። አሁን ደስተኞች ናቸው ብዬ ነው የማስበው እኔ። እንደው የፈለገው ሰው በዚህ ዓለም ዲም ላይ እየተመለከተ አለ አይደለ ዛሬ አይቴን ነገ የምናጣው ነገር ውበታችን፣ ዝናችን፣ ስልጣናችን አይቶ የሚመኩ ሰዎች ተጉዞ እስከ ተወሰነ ጊዜ ብቻ ነው የሚሄዱት። እነዚህ ግን አምኖ ተቀብሎ ነው ይሄን ነገር ራሱ የሚያደርጉት። እና ወጣትነት ህይወት በተለያየ ነገሮች ኃጢአቶች የምንወድቅበት ዘመን አይደለም። አንዳንድ ሰዎች አሁን ሰው በክፋት ስመላለስ ዝሙት ሲሰራ ሌላ ነገር ሲሰራ ምን ወጣት አይደል ምን ችግር አለው እስከሚባል ድረስ እየደረሰ እንደው ወጣትነት የክፋት ምን ተሰራበት እድሜ ነው ያለው ማን ነው? እኔ በጣም እየገረመኝ አሁን ምን ወጣት አይደል ምን ችግር አለ ያልፋል የሚባልበት ነገሮች አሉ። ወጣትነት እኮ አብዝተን ከእግዚአብሔር ጋር የምንኖርበት ወድቀን የምንነሳበት እድሜ፣ እግዚአብሔርን የምናስደስትበት፣ ስጋውን የምንበላበት፣ ደሙን የምንጠጣበት፣ ዘላለማዊ ህይወትን ለማግኘት መልካሞችን የምንሰራበት እድሜ እንጂ ክፋት ስራዎች የምንሰራበት እድሜ አይደለም። አሁን ችግር የለውም የሚባለው አይነት ብዙ ችግሮችን እያመጣ ነው። በተለይ የምናመሰግናቸው ደግሞ አሉ እንደዚሁ የበረቱ በተለይ አብዛኛው በዚህ ዘመን በሶሻል ሚዲያ የተለያዩ ትምህርቶችን የሚያስተምሩት አይተሽ እንደሆነ ብዙ ወጣቶች አሁን ዘመኑን ዋጁ እንደሚለው መጽሐፍ ሚዲያ ላይ ቁጭ ብሎ ቃል እግዚአብሔርን የሚማሩት በተለይ በስደት ዓለም ላይ ያሉት እህቶቻችን ወንድሞቻችን በቃ በማይመች ሁኔታ ውስጥ ሆነው መስዋዕት እየከፈሉ ቃል እግዚአብሔርን እየሰሙ እዛው ሆኖ ደግሞ ስጋውን የሚበሉ ደሙን የሚጠጡ እግዚአብሔርን መንግስት ለመውረስ የሚዘጋጁ ብዙ የምናመሰግናቸው እህት ወንድሞቻችን አሉ። እነዚህ በርትቶ ሊቀጥሉ ይገባል። ለምን? ዓላማቸው እግዚአብሔርን መንግስት ለመውረስ ስለሆነ። ያ የሚያልፍ ነገር ነው። አሁን የምናየው ነገር ውበትም ያልፋል፣ ደምግባትም ያልፋል፣ ከንቱ ነው። የተወሰነ ዓመት በኋላ ላይ አናገኘውም። ግን መልካምነታቸው መልካም ስራቸው እግዚአብሔር በፍርድ ጊዜ በሚመጣበት ጊዜ ያባቴ ብሩካን ተብሎ ዘላለማዊ ህይወትን ስለሚያገኙ በርትቶ ጠንክሮ ክርስትና ህይወት መበርታት መቻል አለባቸው። ስለዚህ እንደዛ የምንለው ሰዎች ደግሞ ብንቆጠብ አሁን በተለይ የተለያየ አስተያየቶች አንቺ ሞኖክሲ የሚሉ አይነት አሉ። አሁን ሰው ነጠላ ለብሳ ሁሌ የምትሄድ ከሆነ ሁሌ ቀሚስ ለብሳ የምትሄድ ከሆነች እንደቻ አሮጊት ብሎ የሚጠሩት ሰዎች አሉ። ይሄ በጣም አወቅን እያሉ አሁን ከእግዚአብሔር መንገድ መሳት መውጣት ማውቅ አይደለም እኮ ጨለማ ውስጥ መመላለስ ማለት እኮ ነው። እነዛ ግን አውቀዋል። እንደዚህ አይነት መልካም ስራዎችን የሚሰሩ ራሳቸውን የሚጠብቁት ሁሉ ወደ ክርስቲያን የሚመላለሱት እግዚአብሔርን ሕግ የጠበቁ ሰዎች ነገ እግዚአብሔርን መንግስት ለመውረስ ስለሆነ እነሱ ወደ ኋላ መመለስ የለባቸው ነው የሚለው።
መምህር በጣም አመሰግናለሁ። ክብረት ይስጥልኝ። ሰፋ ያለ ጊዜ ሰጥተህ ማብራሪያ ስለሰጠህን በድጋሚ ከልብ አመሰግናለሁ። ስለመጣህም ክብረት ይስጥልኝ እያልኩኝ የተከበራችሁ ተመልካቾቻችን የዛሬው መወያያ ርዕሰ ጉዳያችን አላበቃም። በቀጣይ ሳምንት ክፍል 2 ይዘንላችሁ እንቀርባለን። እስከ መርሃ ግብራችን ፍጻሜ አብራችሁን ስለቆያችሁ በድጋሚ ክብረት ይስጥልን እያልኩኝ ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ። በእነሱ ታገኙናላችሁ። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ለወዳጅ ዘመድ አጋሩልን። እኛ ከወዲሁ እናበቃለን። ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን መርሃ ግብሮች ይቀጥላሉ።